ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ። ይህንን ውዳሴ ማናወታ ብሎ ኤፍሬም ሶርያዊ ኤፍሬም ለባህዊ ተናግሮታል። ሶርያዊ ባህሉ ለባህዊ ሁሉ ያሰኛል። ሶርያዊ ባህሉ ያሰኛው ምንድን ነው የሚሉ ይህ ኤፍሬም ቅዱስ የያዕቆብ ተስሩግ የያዕቆብ ዘነስን ደቀ መዝሙር ነው። ይህ ያዕቆብ ቁጥሩ ከሰለስቱ ቤት ነው። ለአውቶ አለው ሴት አስከፍሎ ነበርና አለውስ አውቶ ተከራክረው ረተው ተመልሰው ካደረበት ቦታ አንበጣን ተክሎ ከምድር እስከ ሰማይ ደርሶ ራእየ ባለቤት ገለጽ ሚኒስትሩን ገለጽ የሚለው ወደ እግዚአብሔር ያመለክት ከዘመራ መጥተው ባስሌወስ ሳሪያ ነው ብለውታል። ይህ ባስሌወስ ቁጥሩ ከሰለስቱ ቤት ነው። ደርሶ በእርግና ምክንያት ደርሶ ተመልሶ እንደሆነ ደርሶ ቆቶ እንደሆነ የቀረበ ምክንያት አልታወቀም። መምህሩ አርዮስን አውግዘው ረተው ተከራክረው ልከው ሲመለሱ ካደረጉት ቦታ ራእየ እንደሆነ ተክሎ ከምድር እስከ ሰማይ ደርሶ ባለቤትን ገለጽ ምስኪኑ ገለጽ ሊሆን እግዚአብሔር ያመለክት የታዘዘ መልአክ መጥቶ ባስሌዎስ ቂሳርያ ነው አለ። በነጋ ጊዜ መምህሩን አባቴ እንዲህ አይነት ራእይ አይቼ ምስጢሩን አልተረዳሁትምና መርቅ አሰናብተኝ ይለዋል። ከቦታው ያወጡት መምህር ከቦታው ሳያውቁ የፈሪጥ አይደለምና እሱም መርቆ አሰናብቶ ይሸኘዋል። ስለ ሶስት ነገር ይሄዳል። መጀመሪያ በጆሮ የሰሙትን ማየት ለመረዳት፣ ሁለተኛ ሰይጣን እንደሆነ መንፈስ ቅዱስ እንደሆነ ለይቶ ለማወቅ ነው። ሶስተኛ ከእንዲህ አይነት ታላቅ ሰው ጋር የሚጫወቱ ምስጢር ይገለጻል ብሎ ነው። ስለዚህ ክድል እንዳገኝ ሆኖ አገኘ። ባስሌዎስ ካባ ለብሶ ወርቀ ዘቦ ግምጃ ደርቦ የወርቅ አጥሩን አዘርግቶ መነሳት መያዣው የሐር የሆነ የሐር መነሳንስ ይዞ ሲያስተምር አገኘ። ወታዝቦ ለኤፍሬም ከበባስሌዎስ ሥጋዊ ይላል። ይህ ሰው ሰማያዊ ነው ምድራዊ ሥጋዊ መንፈሳዊ እስመ ምስጢራት ከሰታ ነቆያ ማቆለቶታል እስመ ወሰቱ ሌሊት ተነፍስ ታድርገ እግዚአብሔር ይላል። መንፈሳውያን በጥበበኛ እግዚአብሔር መንፈሳዊ ሰዎች ታዝናለች፣ በሥጋ ታዝናለች ወይስ ለመንፈስ ቅዱስ ሁለቱ ይሆናሉ እያለ ይጠራጠር ጀመረ። አሁን እሱ አራት ነገር አይቶ እስኪ እንዳለት አንደኛ ከአፉ የሚወጣ ከበላው ላይ ነጭ ልቦና ያስታጥበት ያለ ይህ መንፈስ ቅዱስ ነው፣ ለባሰሱ ክብሩ ነው። ሁለተኛ ከአፉ የሚወጣው ነጠላሳ ህዝቡ ሲዋሃዳቸው ተመልክቷል፣ አይቷል። ይህ ትምህርት ነው። ሶስተኛ አገሩና ጠይቅ ስሙን አያት አገሩና ጠይቅ ብሎ ኤፍሬም ሶርያዊ ኤፍሬም ለባዊ ናቸው መጣቸው አምትን ያላቸው ደቀ መዛሙርት ያልፎ አገሬን አይጠይቅ ስሜን ላያወቅ አገር አመለን ከናገሬ ስሜን ከነገበሬ አመለን ከናገሬ እንዳሉ አስተምሮ ይታያል። ያለ ነገር ያለ አራተኛ ከአሁ የሚመጣው ነጸብራቅ እሳት ህዝቡ ሲዋሃዳቸው ከእርሷ የሚያልፉ ሐዋርያት እርር ያሉ እንደ ቆሎ ሲለፉ አይተዋል። በዚህ መናፍቃን ቤተሰብ ፈጣሪ መስል ያቃጥላል ይላሉ። ይኸውም ለከወይን እሳት ወጥቶ ነበርና አያፈርስበትም፣ ያቃጥላል። ኢየሱስ ሊሆን መታየት ስለተነገሩ ስለ ክብረ ወንጌል ዛሬ ቀሳውስት ዲያቆናት ስለ ክብረ ሥጋው ደግሞ ወርቀ ዘቦ ግምጃ ካባ ለብሰው እንዲታዩ አንድ እኛም ህፃናትን በትምህርቱ ለነሳሉ እኛም እንጂ ተግተን እንማር እንዳያደርግ ምስጢር በጎ ምስጢር እንዲከሰትልን ማጠየቅ ነው። ሶስተኛው አሕዛብ ጌጥ ወዳጆች ናቸውና በልብሱ በጌጡ ምክንያት አሕዛብን ለመሳብ ነው። ከዚህ ሲጫው የባሰዎች ቋንቋ ሰር የፍሬም ቋንቋ ሶስት ነው። አባት ቋንቋ ያስተባል ነገር ሚስጥር ባይከተትለት ባይከናወንለት አባት ጸልይልኝና ቋንቋ ይገለጽልኛል። አሁን የፍሬም ቋንቋ ለባሰዎች የባሰዎች ቋንቋ ደግሞ ለኤፍሬም አስጀምሮ አይደለም። ስለዚህ ሁለቱም ጸልየው ከሁለቱም በአንድ ጸልየው ተገልጾላቸዋል። ሁለቱም በአንድ ጸልየው ተገልጾላቸው ሲተዋወቁ አባቴ መርቃ አሰናብተኝ ይላል። በፈቃደ እግዚአብሔር ዘንድ ትኖር መጣል ትመስል መጣ ነው። ኤፍሬም ህዝባዊ ነው ቢሉ ድቁና፣ ዲያቆን ነው ቢሉ ቅስና ሹሞ ቂሳርያ ከሀገር ቂሳርያ የምትባል ሀገር ከፍሎ ሹሞ ሰጥቶታል። በዚያው ይላል። በዚህ ጊዜ ስምዖን ዘአምድ ሊጠይቀው መጣ። ከዚህ ከቤተ መንግስት ወገን የምትሆን ከነገሥታት ወገን የምትሆን አንዲት ሴት ነበረ። ይቺ ሴት የዕለት ኃጢአቷን የጻፈች የመዘገበች ታስቀምጥ ነበር። ስለምን ቢሉ ሊበዛ ለመናገር ብታድሽ
እንዴት አጥፍ ባዝ ወስዳ አባት እዚህ አባለ ሽፋቅ ይደረግ ያለ ሽፋቅ ይሻላል ገጣጥን ተቆላታ ለነገር ጽምት ነገር ለነገር ይላል አንዴ አባይ አቀት ድግኛ አቀት ካታታየች እና አባት ይልቁንም ታስቦ ያስፈራኝ ሳይያስነግር ይገኛው አለና በዚህ አባለ ሽፋቅ ይደረግ አለች ልጅ yes ለኔ አይቻልም ለልጅ ለቅዱስ ኤፍሬም ይቻላል እንጂ ለኔ አይቻልም አላ አሁን ለባሰው ይቻላል ይሄን የሚቻለው አይደለም ቅዱሳን የራሳቸው ክብር የሚገለጥ ወንድሞቻቸው ክብር የሚገለጥ ይወዳልና እዛ ከኤፍሬም ዘንድ አባቴ ባሰው ስቆኛልና በዚህ አባቴ ሽፋቅ ይደረጋል ልጅ አባቴ ህዝና ለማዶ ራስ እንጂ ለኔ አይቻልም በብዙ ነው የሚቻለው በዛው ስለነሱ ሊቀባባስ ለሊቀመዝሙ እንዴት ይቻላል በዛው አባቴ ልጅ ነገር ግን አሁን ስትል ቀድሞ እንዳገኘሽው በሕይወት ነው ወጥሮታስ አታገኘው ሙቶ ካህናት ባቆር አድርገው ገንዘው ወደ ቤተ እግዚአብሔር በባሪ ዝማሬ ሶስት ታገኛለህ ሳትጠራጠሪ ከበሩ ላይ ቃል ፋቅ ይልሻል ብሏታ ሄዳ በሕይወቴ መመሬ አንተ ወደ ሞቴ መመሬ አንተ ብላ ሳትጠራጠር ከበሩ ላይ ብትጥለው ተፍቆላታ ስለታቱ በሴት አላስረስ ተወፈ ደምሰሰ በሕይወቱ ለሃጣውያ ወደ ሞቱስ አሃደ ተተዳራሰ ከዚህ በኋላ ስሙን ሰዓት ሊጠይቀው መጣ ከባስከ ያይቀ ባስለዘ አብሮ ሲማሩ ነበርና ሲመጣ ሰላም ለኦ ስለዚህ ስሪግ ያለታሰሰ ወደ አጀው ድንግ ምን ነው ስሪግ ካይና መጣው ስሪግ ነው እንጃ በመራችን ነግሮና ልቆ አላናገረን ማለት በሪመስክ ተባው ወደ መራቸው አባታችን መስክርልና እብሶ አስጣቶች እንደፋና ያወሩ ተነስቶ ቀመሞቴ ለክ ሰላም ለክ ኦስ ድንግ ከመስሞዛ ወደ ሞቴስ ኩሎ አለከ ሉጂ ወጥቶይ ዘይሩ ሰላም ለክ ኦስ ድንግ ቅድስት ድንግ ከኤፍሬም ሶርያዊ ነው መስክሩላቸው አልፏ ይሄ ኤፍሬም ክብሩ ነው መምሩ በሕይወት ላይ የሚያስበው ተገልጦለት በሕይወት ነፍስ የሚያስበው ተገልጦለት የሚያስበው ተገልጦለት በሕይወት ጋር ማስተማር አንተ በቅዱሳን ክብር ያጠይቃል ቅዱሳን በሕይወት ጋር ካሉት በሕይወት ነፍስ የሚብራሩ እንደሚበል ለማለት ነው ሶርያዊ ማድረስ ነው ሶርያዊ ደግሞ የጉራስ ነው እንደምንነገሩ ይሄ ኤፍሬም ቃሰል ነው ለዝብዝቡን ሞበለ መርቀብ ጽቆ ተካራሻካው ድስ ካቦኩ ሱስ ያለ የሰራ ይሽጣል ሽጦ የለት የዓመት ልብስ ቀለብ አስቀምጦ ለነቢያ ይሰጠዋል ይመጣውታል ሲሰጥ በጣጣን በሰማያት በስላሴ ስም አይሰጥም በእመቤታችን ስም ብቻ ይሰጣል ስለምን ስላሴ መላእክት ጻድቃን ሰማያትን ንቆ አጥቶ ጸልቶ ነው የሚሉ ንቆ አጥቶ ነው አይደለም የእመቤታችን ፍቅሩ እንዴት ያናደረ ነበርና ባያደርሰው ከፍቅሯ ጋር ተነሳ ለእመቤቴ ምስጋና ኖሯል እንደ ሰማይ ኮከብ እንደ ምድራቸው አበስቶልኝ እንደ ምግብ ተመግቤው እንደ ልብስ ለብሼው እንደ ውሃ ጠጥቼው ያለች ነው ይኖር ነበር ከእመቤታችን ከፍቅሯ ጋር ተነሳ ከሉቃስ ወንጌል ወበሳልስ ጸሎተ እግዝእትነ ማርያም በሌዋን 64 ጊዜ ያወጣ ያመሰግናት ነበር ከዕለታት አንድ ቀን ዕለቱ ሰኑይ ነው ጊዜው ለግ ነው የጧት አቆጣጠር ተነሶ ክብካነ ሉቃስ ብሎታል በቤታችን ብርሃን ለብሳ በአንተ ብርሃንሻ አይላ መላእክት ጻድቃን ሰማዕታት በፊት በኋላ በግራ በቀኝ ያስከተላ ትመጣለች የብርሃን ያቅናትና የብርሃን እንኳን ይተከላል የብርሃን እንኳን ይነጠፋል የብርሃን ጥበብ ይሰረጋል ከዛ ላይ ተቀምጣ ሰላም ለከ ኦ ኤፍሬም ፍቁሬ ወፍቅሮ ልቤ ጻይ አሜከ ከመተወሰን ለወብዛ ተነጥሯል እሱ ታጣጥቶ ነበር ተነስቶ ቆሞ ታጣፍቶ ነበር ታጥቆ እጁ ነስቶ ቆሞ እፎቅ ወድሶተይ ዘይግሩ ሰማያዊ ምድራውያን እንዘላ ላይ ሳጣን መሬት ሰማያዊ ላይ ምድራውያን አዳም በአንድነት ተሰባስበው ምስጋናችን ማመስገን የማይቻል እኔ ምላሰ ጎዳ አፈር ዲዳ እንዴት አድርጎ ይቻለኛል ይላል በተባለ በወቅ ከመንፈስ ቅዱስ ተናገር ብላ ምግብ ተወስድበታል በተረቱበት የረቱ እንዲሁ እሷ እፎ ይቁረኒ ባለት ጊዜ እፎ ይቀውረኒ ባለት ጊዜ እንዘያ በደረስ ባለት ጊዜ ለእግዚአብሔር የሚሰራው ነገር አለ ብሎ አሳምራት ነበረና እሱን ባለከኝ ጊዜ መዝገበ በረከት ይላል በረከተ ወልደ ዋው መንፈስ ቅዱስ
ደቀ መዝሙር ጥሮ ግሮ ቅኔ ቆጥሮ እንደሚቀኝ አይደለም። ብልህ ደቀ መዝሙር የተማረው ቀለም ከመምህሩ ፊት ሰተት አድርጎ ቢያርስ ሰተት አድርጎ አመስግኖላታል። እመቤታችን የለመኗትን የማትረሳ የነገሯትን የማትረሳ መገለጻለን እስከ 4000 ሰው ከእርሷ አሃዝ እግዚኦ መዋቅድ ጸጋ እስኪል ድረስ ስታስደርሰው ከሰባት ከፍላ አስደርሰዋል። አሁን እመቤታችን አንድ ጊዜ ማስደረስ ከሰባት ከፍላ አይደለም፣ በሰባቱ በዕለታት መመስገን ይገባኛል ስትል አንድም ሰባቱ ዕለታት ምስጋና ምሳሌዎቿ ናቸው። በለዘን ትመሰላል። በለዘን ከዚህ እስከ ብሩህ ሰማይ ሞልቶ የነበረው ውሃ ለይትጋባ ማይቆስ ምንላሉ ባለ ጊዜ ከሶስት ከፈለ አንደኛው ከከፈለ ያስቀምጣል። ይሄው አገሱ ሁለተኛው ከናጌና ከአድማስ መካከል ምድር አጎልብሎ አስቀምጦታል። ይሄው ውቅያኖስ ሶስተኛው የብርሃን መመላለሻ ጠፈር አድርጎታል። ምሳሌ ለዚህ በቤታችን ብርሃን ጌታ ጠፈር የሰራው ምሳሌ በለዘን ትመሰላል። በለዘን ለያለታውስ በለዘን ለታውስ ልልፍ ያለ ለታውስ ዘራ የተሰራበት ነው። ወበስየው ባሪያው ባይዜ በምሳ የሚቆረጡ በማጨር የሚታጨዱ በጥፍር የሚለቀሙ አትክልት አዝሪት እጽዋት ተገኝተዋል። ለሥጋ ምግብ የሚሆን ከእመቤታችንም የመንፈሳውያን ምግብ የሚሆን ጌታ የመገኘቱ ምሳሌ በለዘነው ትመሰላል። በለዘነው ለአብሮ ብርሃናት ውስጥ ጠፋ ሰማይ ማለት ከሰማይ በታች ለሥጋውያን ብርሃን የሚሆኑ ፀሐይ፣ ጨረቃ፣ ከዋክብት ተገኝተዋል። ከእመቤታችን የመንፈሳውያን ብርሃን የሚሆን ጌታ የመገኘቱ ምሳሌ በዕለተ ሐሙስ ትመሰላል። ለታወስ ብሎ ተሐዋስያን መንፈሳዊ ማለት በእግር የሚሽከረከሩ በከንት የሚበሩ በልብ የሚሳቡ በደም አብሮነት ሕያዋን የሚኖሩ ሦስት ፍጥረታት ተገኝተዋል። ከእመቤታችን ዕለት በረወረ ይላሉ፣ ከሰው ይቀርባሉ፣ ከባህር ወደየብስ ከየብስ በላይ ይለዋል። ዕለቱን በረወረ ይጠብቃል፣ ከዚያ ይቀርብ ይጠብቃል። ይህን ዋልቶ ለተሪው ባስ መለከት ያለው ከዛው የቀሩ የተባለ ከላይ ወደ የብስ ከየብስ ወደ ላይ የሚሉ ከጽድቅ ዕለቱ በረው ተመስጠጋ ያላቸው አሪቁ ከሰምከ ወዘንበረ ትጻ አይበቁ የሚላቸው እንደሚዋስ እንደሚዋስ እንዲያውያ ቅዱሳን ናቸው። በግብ የሚሽከረከሩ ከግብ ወደ ግብ ከተፋቁ ወደ የሚሽከረከሩ የአሁን ጉዛን የመነኩሳት ምሳሌ ናቸው። ይህ ምሳሌ ነው። ለዚሁ የእመቤታችን ጥምቀት በዓይነ ጥምቀት ምሳሌ በዕለተ ዓርብ ትመሰላለች። በዕለተ ዓርብ ንግበር ሰባ ማርያም በአምሳለ ለማግኘት ሥላሴ አዳም ከሕቱም ተገኝቷል። ከእርሷ ዳግማዊ አዳም ክርስቶስ በሕቱም ድንግልና የመወለዱ ምሳሌ በዕለተ ቀዳሚት ሰንበት ትመሰላለች። በዕለተ ቀዳሚት ሰንበት ወአመሳልስ ለጣዕመ እግዚአብሔር ሁሉ ገብሩ ለአለ ይግበር ይላል። ለሥጋውያን ዕረፍት የሚሆን ለሥጋውያን ዕረፍት ተገኝቷል። ከእመቤታችን ለመንፈሳውያን ዕረፍት የሚሆን ክርስቶስ የመገኘቱ ምሳሌ በዕለተ እሑድ ትመሰላለች። በዕለተ እሑድ አራት ሐዋርያት ተገኝተዋል። ከእመቤታችን ለዘኮነ ምዕላዊ ምክንያት ዲን የሚባል ጌታ የመገኘቱ ምሳሌ ውዳሴ በሰሙኝ ውዳሴ በሰሙኝ ውዳሴ ያለዘትን ማርያም ሁሉ አርታላ ሴት ነበር በተሰሙኝ አንድም ቃለ ጸሐፊ ነው። ሰሙኝ ማለቱ ወደ ስነ ፍጥረት ብሎ ነው እንጂ ለውዳሴ ውስጥ ሰሙስ ማለት በቀና ነበር። ይህ አለስ እሱ ነገሩ ፈቀደ ሲሉ ያመጣዋል። ፈቀደ እግዚአብሔር ለአዳም እዙነ ትኩዘ ልብ ሐዘንን ትኩዘ ልብ ሲል ነው። ተቢያቶ ናትናውያ ፍሬያቶ ፍሬያተ ትሩፋት ስመ ወልድ ለወልድ እንዳለው ያለው በጸያፉ ጸያፉ ይቀጥላል። 5500 ዘመን ያዘነ የተከዘ አዳም ከግብርና ተዳግሮስ ነፃ ያወጣው ዘንድ ወደደ። የአዳም ሐዘን የቤተ ፈት ሐዘን አይደለም። ቤተ ፈት እበላ ጠጣ ነበር፣ አጣው። እክብር ነበር፣ ተዋረደ ብሎን። አዳም ግን አትበለኝ የተበለሰ ልጅ ጌታ ያስገኘው እያለ ነውና አልወጡ ካለና አዳም ዘመን ልቃይ ላይላ ኃጢአቱ እንዴ አንድ ጌታ 5500 ዘመን ያዘነ ተከለሎ አዳም ከግብርና ተዳግሮስ ነፃ ያወጣው ዘንድ ወደደ። የጌታ ፈቃድ አምላክነትን ሻ ብሎ
አመስግን የምትለው ወደ ሌላ ሄደ እንዲሉ ወደ ሌላ ሄዱ አይደለም። ቅዱሳን ድርሰት ይፈጸምልናል፣ ምስጢር ይሰፋልናል ሲሉ በጌታ እንደሚጀምሩ እሱ በጌታ መጀመሩ ነው። አንድ አስመስጋኝ ሲሻ ከዚህ ዘንድ ታኦፌላ በሆነ እስክንድርያ ሉቃስን ዜና ሐዋርያትን ጽፈላትን ማለት ጊዜ ርዶት ለጊዜ ኢየሱስ ክርስቶስ ብሎ እንደጀመረ አስመስጋኝ ሲሻ አንድ ነገርን ከስሩ ሐመተው እንዲሉ አዳም አባቷ ነውና ከጥንት ጀምሮ ተብሎ ነገር አንድ አዳም አልዳነ የሚሉ መናፍቃንና እንግዲህ ማለት አንድ አዳም በሃለ ለብሶ ራቁት ተፈጥሯት መጥቶ ነበርና ካየው ዘንድ አስነሳው አንሳው ወአቶ አበዝካት መንበሩ ወደ ቅድም የሚመለሰው ዘንድ ወደ ምን ነው ነበር ሰው እንደው ነበር አዛብ በጣም ሁሉ ስለደውል በጣም ራሱ አይደለም ስለሚያሉ ፍጡር ከሆነ ዘንድ ያለ ቦታ መቀመጥ አይችልምና አንድ ቦታ ቢሹ ገነት ተላ ቢሹ ልጅነት እንዲሉ ወደ ቀደ ቦታው እንደደረሰው ለማለት አንድ የርቅ ምልክት ነው። ንጉሥ ወደ ወጣው ጊዜ ከዚህ አትተ ብሎ ይወስንበታል። ሰላሳ አትታ ዘንድ አትያቆ ይወስንበታል። በጣም ነው ጊዜ ግን ርስት ጉድ ይመለስልን ደጋቢ ፋንል እንዲሉ ወደ ገነት እንደደረሰ ለማለት ሳሊ ለለቅድ አዳም ወደ ቀደ ቦታው የመለሰው ወደ ልጅ ትነግ በይገለና ስጉድ በቅድስና በቤታቸው ጸጋው ሁሉን እንዳይነሳ ለሚለ አይምሮ ልቦናው ልቦናችን ሳይል ቀረጽል አሳጥል ሰረቀ በሥጋ ድንግል ዘእንበለ ዘርአ ብእሲ ወአዳነነ ፈቀደ ብሎ ነበርና ከድንግል ሰረቀ ብሎ ነበር ፈቀደ ብሎ ነበርና ወዱም አልቀረ ያድነን ዘንድ ወደደ። ሰረቀ ያድነን ዘንድ ወደደ። ብርሃን ወደ ድንግል ውስጥ ያለና ሰረቀ ብሎ አነሳው። እንበለ ዘርአ ብእሲ ምን ነው በዘመኑ ጋር በወል ጠልቶት ነጥቶት ነው የሚሉ ጠልቶት ነው አይደል? ጠልቶት ነጥቶት ሲሆን ብዙ ወተባዞ ነው አለ ክቡራው ሰው ወለ ወለስ ካወኒ አልቦቱ ስበን ባላለ ነበር። ነገር ግን በዘመኑ ጋር ተወልዶ ቢሆን ብዙዎች በተጠራቀሩ ሁሉ ሲወልድ ነው ሲባል ነበርና ሰው በስተወልድ ጊዜ በሩቃል ለሰው ሲል ብዙሃን ታዘሩ ወበረሰይ ሐሰተ እንዲ በዛ ውስጥ ተፈጥሮ ከለከፈቶ ተፈጥሮ ካላት ከማሰት ያቆመለ ተፈጥሮ ከሌላት ከድንግል ተወለደ ስለሚገኝ ነው ትንቢቱ ምሳሌ ተስተቀበለ ትንቢት ወራው ድንግል ጸንስ ወተወልድ ወትሰብ የሰው አማኑኤል ያለው ምሳሌ አዳም ከህዝብ ምድር ተገኝቷል። ጌታ ምድር ይገላ ይወለድ ምሳሌ አንድ ጽንዓ ነፍሳትን ያበረደች ጽንዓ እስራኤል ያበረደች ውሃ ከህቱ አለት ጽንዓ ሰሙዞን ያበረደች ውሃ ከህቱ መንሰቅ አል ተገኝታ ጽንዓ ነፍሳትን ያበረደ ማየው ክርስቶስ ከህቱ ይገልና የመገኘት ምሳሌ አንድ ቤዛ ይስሐቅ ከህቱ ጉድ ተገኝቷል። ቤዛ ሕይወት ክርስቶስ ቤዛ ቦታ ክርስቶስ በህቱ ይገልና የመወለዱ የመገኘት ምሳሌ ትንቢትን ባወቀ አናግሮታል። ምሳሌን ባወቀ አስመስሎታል። ምስጢሩ እንደምትበሉ እሱን ወልዳ ድንግል ወደም ስትባል ብትኖር እርሱም ከእሷ ተወልዶ አምላክ ወሰ ሲባል የመኖሩ ምሳሌ አንተ እሱ ወልዳ ድንግልና በእናትነት እንዳልተለወጠ እርሱም ከእሷ ተወልዶ አምላክነቱ በሰውነቱ ያለመለወጡ ምሳሌ ለሔዋንም ታሳታ ከዚህ ፈጣለኛ እግዚአብሔርን ዘይብል ብዙ አበዞ ለማምኪ ወለጻድቂ ሰይጣን ባሳታት በሔዋን በሕማም ረዲ ወወልዴኪ ይኩን መባረክ ሀበንትኪ ወውእቱ ይቅንኪ ብሎ ፈረደባት። ምን ነው ሔዋንን የሚያሳታት እባብ አይደለምን? ስለ ሰይጣን አይደሉ? ሁለቱ ግብረ አበሮች ናቸው። በስም ማለት ተሰዋ አይደል? ወስም ማለት ተሰዋ ማለት እንዴ? አንድ በማንኛው ሲያነሳው አንድ ግብረ አበሮች ናቸው። ከዚህ እባብ ጥቂት ቀዳዳ ያገኘ እንደሆነ ራሱ ያስፋፋ
እሱም ጥቂት ኃጢአት ያገኘ እንደሆነ እርሱ ራሱ በስፋት ያስፋፋዋልና እምከመ ሰጥዋ ውእቱ ያደርጎ ለንዑስ ገበን ለንዑስ ነጋር በተባፈገበ ጽሁን እንዲ አንድ ሰይጣን በበዙ ይጎዳ ሰይጣን በግሩ በደግሩ ይጎዳልና ሰብረልቡ አበክረሰ ልቡናው የሰው ፍቅር ወደደና ቢሆን ወዶ ዋጋዛ ግብርና ተዳግሮ ስለዛ ወጣት ሳሊ ለነ ቅድስት ሔዋንን ከግብርና ተዳግሮ ነፃ ካወጣው ልጅ ጽድቅ በድንግልና ስርጉት በቅድስና በቤታቸው ጸጋው ክብር እንዳይነሳ ለምኝለ አይምሮው ልቦናው በልቦናችን ሳይል ቀረጽልን አሳደሪለ ኢየሱስ ክርስቶስ ቃል ዘተሰማ ኢየሱስ ክርስቶስ ሰው የሆነ ቃል አንድ ቃል ኢየሱስ ክርስቶስ ነው። ዋደረ ላዕሌነ በእኛ ያለ ወሬነ ስብሐቲሁ ከመ ስብሐተ አሐዱ ዋሕድ ላቡ ለአባቱ አንድ እንደሆነ ልጅ የሆነ ግብሩን አየ። ለአባቱ አንድ የሆነ ልጅ ማጀት በመለሰ ብራ በመለሰ ማጀት በወረሰ ሁሉ የእርሱ ነው። እንዲህ ሁሉ ለአባት አንድ የሆነ ክብሩን አየ። የአባቱን ክብር ወሪደ ስብሐቲሁ ከመ ስብሐተ አሐዱ ዋሕድ ላቡ ለአባት አንድ እንደሆነ ክብር የሆነ ክብሩን አየ አለ። የአባቱን ክብር በኤልያስ አድሮ አንድ ሙት በኤልሳ አድሮ ሁለት ሙት ሲያስነሳ እንዳየን የእርሱንም የልጁን ክብር በጠባብ ደረት በአጭር ቁመት ተወስኖ የዕለት ሬሳ ወልደ በለትን ሁለት ኢየሱስ የአራት ቀን ሬሳ አልዓዛርን ሲያስነሳ አየን። አንድ የአባቱን ክብር በደረጃ እንዳየን የእርሱን ክብር በደብረ ታቦር አየን። ተመለከት ሰብረ ይሳለነ ይቅር ይለን ዘንድ ወደደ። ሳሊ ለነ ቅድስት ይቅር ይለን ዘንድ ከወደደው ልጅሽ ጽድቅ በድንግልና ስጉት በቅድስና በቤታችን ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮ ልቦናውን በልቦናችን ሳይልን ቅረጽልን አሳድርልን። ኢሳይያስ ነቢይ በመንፈሰ ትንቢት ምስጢሮ ለአማኑኤል ነቢዩ ኢሳይያስ ምስጢርን በሚገልጽ ምስጢርን በሚያናግር በመንፈስ ቅዱስ ለአማኑኤል ምስጢር አየና ቢያይ አይቶ ወበእንተ አሰምቶ ተናገረ። አሁን ኢሳይያስ ጮሆ አይደለም፣ ጮሆ የተናገሩት ከሩቅ ሲሰማ እርሱም የተናገሩት ናት ቤቱ ጽንፍ እስከ መድረሱ ተሰምቷልና እንዲህ ብሎ ሕፃን ተወለደነ ወልድ ተወለደነ ሕፃን ተወለደን ወልድ ልጅ ተሰጠን ብለው አንድም ወልድ ተወለደን ሕፃን ተሰጠን ብለው ሕፃን ዘበታቱ ወልድ ዘበላሉ ይኔ ሳሊ ለነ ቅድስት ሕፃን ዘበታቱ ወልድ ዘበላሉ ከሚባለው ልጅ ጽድቅ በድንግልና በቅድስና በቤታችን ጸጋው ክብር እንዳይነሳ ለምኝልን። አይምሮ ልቦናው በልቦናችን ሳይልን ቀረጽልን አሳድርልን። ተፈሳታ ሰዮ ዘመነ ጓለመያው ባህሪ ባለመያው ዘመን ባለመያው በውስጥ በሥጋ በነፍስ ተፈሳ ደስ ይበል። እስመ አፍቀሮ እግዚአብሔር ለዓለም ለምን ምን አግኝቶት ነኝ እንደሆነ እግዚአብሔር ዓለሙን ወዶታልና ዓለሙንስ ቢወደው ወዶት ምን አደረገለት ነኝ እንደሆነ ወመጠወ ወልዶ አይደ ተቀዳሚ ተከታይ የሌለው አንድያ ልጁን ወልድ ተወለደ ሙት ተሰቅሎ ለሕማም ለሞት አሳልፎ ሰጥቶናልና ከመ ይሕየው ኩሉ ዘያምን ቦቱ እስከ ለዓለም ይህ የሁሉ ስራ ዓለም ከቤት የሁሉ ስራ ዓለም ከቤት የሁሉ ስራ ዓለም
ሲል ነው። ኩሉ እስከ ዓለም ዛሬ ያመነበት ከቤኩሉ እስከ ዓለም እስከ ዘላለም ያመነበት ይህ እስከ ዓለም ለዘዘት የሚያምንበት ዓላማ ሁሉ በአንድ ያምኑበታል። ይህ እስከ ፍጻሜ የሌለው እስከ የወለደ የለቆ እስከ ዓለም ሞት የተነቀ ቋ እስከ ዓለም ነዝግ ማይ አይን እንዳለ ያለ ፈለለነ መሥዋዕት ወልዑለ ልዑል ክንዱን ጽኑ ኃይሉ ላከን። ልዑል ክንዱን አለ በክንድ የራቀ ያቀርቡበታል፣ የቀረበ ያቀርቡበታል። ጌታ የቀረበ ዲያብሎስን አርቆበታል፣ የራቀ አዳምን አቀርቦበታል። አንድ ክንድ ከደረት ሳይለይ የወደቀውን ያነሳል። ወልድ ከአብ ከመንፈስ ቅዱስ ሕልውና ሳይለይ አዳም ሰው ሆኖ አዳም አድኖታልና ሰአሊ ለነ ቅድስት ልዑል ክንዱ ጽኑ ኃይሉ ከሚባሉ ልጅ ጽድቅ በድንግልና ስርጉት በቅድስና እመቤታችን ጸጋው ክብሩን እንዳይነሳ ለምኝልን። አይምሮ ልቦናው በልቦናችን ሳይል ቅረጽልን አሳርፍልን። ዛሎ ቅድመ ዓለም የነበረ ወየሉ ዓለምን አሳልፎ የሚኖር ዘመጻ በኩነተ ሥጋ የመጣ ወካዕበ ይመጽእ ኢየሱስ ክርስቶስ ዳግመኛ እኛን ስለማዳን የሚመጣ አንድ ዛሎ ቅድመ ዓለም የነበረ ወየሉ ዓለምን አሳልፎ የሚኖር ዘመጻ በኩነተ ሥጋ የመጣ ወካዕበ ይመጽእ ኢየሱስ ክርስቶስ ዳግመኛ ዓለምን ማሳለፍ የሚመጣው ኢየሱስ ክርስቶስ ቃል ዘተሰብአ ዘእንበለ ውዳሴ ኮነ ፍጹመ ሰብአ መለወጥ ሳይኖርበት ያለመለወጥ ቅድስት ንጽሕት ድንግል ከሆነ ከእመቤታችን ሰው ኮነ ያሉ ባሉቃን በተሰብአ ስለምናደርግ ኢተባደ ኢተፈተወ ኩሉ ግብሩ ወሕድ ዋሕድ ሰው ወዳጅ የሚሆን ከኛ አንድ አካል አንድ ባሕርይ ቢሆን መለኮታዊ ባሕርዩ አልተለወጠም፣ አልተለየም። አላ አሐዱ ራእይ አንድ ባሕርይ ነው እንጂ ዋሕዱ ህላዌ አንድ መልክ ነው እንጂ አንድ መልክ ነው እንጂ ዋሕዱ መለኮት አንድ ባሕርይ ነው እንጂ አሐዱ ህላዌ አንድ ክብር አንድ ግብር ነው እንጂ ዋሕዱ መለኮት አንድ መለኮታዊ ባሕርይ ነው እንጂ ዘእግዚአብሔር ቃል ይኸውም የእግዚአብሔር አካላዊ ቃል ነው። ሰአሊ ለነ ቅድስት እንዲህ ከሚያደርገው ልጅሽ ጽሬት በድንግልና ስጉት በቅድስና እመቤታችን ጸጋው ክብሩ እንዳይነሳ ለምኝልን። አይምሮ ልቦናው በልቦናችን ሳይለቅ ቅረጽልን አሳድሪልን። ተፈሥሒ ቤተልሔም ሀገሮሙ ለነቢያት የነቢያት ሀገረ ትንቢታቸው ቤተልሔም ተፈሥሒ ደስ ይበልሽ። ለቤተልሔም ሀገሪቱ የተቀጸለ እንደሆነ ትንቢቱ ማለት ሀገሩ ማለት ትንቢት ይናገሩባታል፣ ምሳሌ ይመስሉባታልና ይህችን ቤተልሔም ብዙ ጊዜ ስለተመላለሱ አግኝቷታል። ሙሴ ኢያሱንና ካሌብን ምድርን እስክሰልላችሁ ብሎ ላካቸው። ካሌብ የዚህን ሀገር ምናምራን መልክዓ ምድሯን ተመልክቶ ኢያሱ ይችን መሬት ከወንድሙ ከሙሴ ተካሰል አሰጠኝ አለ። በዚህ ጊዜ ኢያሱ ሙሴ በምድርን አባውቀር ቀድሞ ስነግሬህ አልነበረምን? በሪትን ቦታ ለእኔ ስጠኝ። ቀድሞ የ40 ዓመት ወጣት ነበርኩኝ። ዛሬ ግን የ70 ዓመት ሽማግሌ ነኝ። ሲወጡ እወጣለሁ፣ ሲወርዱ እወርዳለሁ፣ ሲዋጉ እዋጋለሁ አለ። ሰጠ። ሕዝቧ አሕዛብ የምትባል ሴት አገባ።
አይወዳት ነበርና ለሙቅ ለመቀነት ይሁንሽ ብሎ በስሟት አያስጠራላት ቀን እንደገና እሷን ፈርቶ ሕዝባ እሷን ፈርቶ ኤፍራታ ትባል ሴት አገባ። ይወዳት ነበርና በእርሷም ይችን በስሟ አስጠርቶላታል። ለሙቅ ለመቀነት ይሁንሽ ብሎ ሰጥቷታል። እንደገና ልጅ ማትወልድለት ሆነች። እሷን ፈርቶ በመጨረሻ ኤፍራታን አገባ። ኤፍራታ ማለት ጸዋሪተ ፍሬ ማለት ነው። ጸዋሪት የእመቤታችን ፍሬ የጌታ ምሳሌ ልጅ ወለደችለት። ልጁንም ሊሄማል ወያሰነው በስተልዬ ሞሙንዲ በዛን ሰዓት ተራበላው ነበረና ይሄ ፍርድ ያወቀ ነገር የቀነቀቀ ሆነ። ሕዝቡ አሕዛቡ ከሊህ ቤት ሄደን በልተን ጠጥተን አርፈን እንምጣ እያሉ የሚሰባሰቡ ሆነ። በዛው ቤተልሔም ተብላ ቀርታለች። ተፈሥሒ ቤተልሔም ሀገሮሙ ለነቢያት የነቢያት ሀገረ ትንቢታቸው እመቤታችን ተፈሥሒ ደስ ይበልሽ። ሀገሮ ማለት ትንቢት ይናገሩላታል፣ ምሳሌ ይመስሉላታልና ከዚህም አብይ ነጌ፣ ወርዞ ነጌ፣ አበይተ ነጌያት የሚባሉ አሉ። ይህ አብይ ነጌ ወርዱ የተነገረ ነውና መነሳት አይሆንለትም። እረፍት ሲሻ ከትልቅ ግንድ ሂዶ ይደገፋል። አዳኞች ዛፉን ግንዱን ከትረው እንዳይነካባቸው ጭቃ ቀብተው ይሄዳሉ። እሱም እንደልማዱ መጥቶ ይደገፈዋል። ሲደገፈው ከትረውታልና ይዞት ይወድቃል። ጩኸት ያሰማል። አበይት ነቢያት ጩኸቱን ሰምተው መጥተው ሊያነሱት ቢሉ ወድቃቸው ጠነክረውና አይሆንላቸው ይላል። ከበውት ይጮኻል። ወርዞ ነጌ የነሱ ጩኸት ሰምቶ መጥቶ እምቢያውን ከእምቢያው ኩምቢውን ከኩምቢው አስገብቶ አፈፍ አድርጎ ያስነሳው። ይኸው ምሳሌ አብይ ነጌ ወርዞ ነጌ የጌታ አበይተ ነቢያት የነቢያት እጹ የዕፀ በለስ አዳኙ የአጋንንት ምሳሌ እነዛ ከልክለው እንዳይጠርጥርባቸው ጭቃ ቀብተው እንደሄዱ አጋንንትን በበላይክሙ ትኮ በለስ ትከውኑ አማልክት ብለው ዕፀ በለስን ካበላላቸው ምሳሌ እነዛ መጥተው ማንሳት እንዳልተቻላቸው ከቦ እንደጮኹ ነቢያትን ስብ አጢሰው ደም አፍስሰው አዳም የማረደ ምሳሌ ባይሆንላቸው ሰራይ ኩላ ወስና ለባቢሎ ወይተፈወሰ ባቢሎ ወኮነ ተተከመ ተቀበጾ ኦ አፈን ደግ ማርያም ወዳ አለነን እያሉ ወደ ጌታችን ማሰማራት ምሳሌ ያውዙ ነጌ የነሱ ጩኸት መጥቶ እምቢያው ሁሉ ከሁሉ አስገብቶ እንዳነሳው ጌታ የነቢያት የካህናትን ምህላ ጸሎት ሰምቶ ጌታ ባህሪ አድርጎ የማርያም ምሳሌ እስመ ባቤኪ ተወልደ ክርስቶስ ብጊሽ ነው። ክርስቶስ በአንቺ ካንቺ ተወልዷልና ዳግማይ አዳም ከመ ያግቦ ለአዳም ቀዳሚ ብእሲ እምድር ውስተ ገነት የእሳት ታቦት ስጢሮ ሲል ኦ አዳም መሬት አንተ ትገብር ውስተ መሬት ግብአ ሲል ነው። ወትቀብራ መግሌቱን በራ ያለውን በራ እንዳለ ሀባለት በዚት ኃጢአት መየት በዝህ ጸጋ እግዚአብሔር ጸጋ እግዚአብሔር ካለ ዘንድ ኃጢአት ከበዛች ዘንዳ ኃጢአት ይበዛል እያለ ያደርጋል። አንድ የኃጢአት ብዙ እንደሆነ የጸጋ ብዙ ነውና ሰአሊ ለነ ቅድስት በብዙ ነገር ከተመሰለው ልጅሽ ጽንዕት በድንግልና ስግድ በቅድስና በቤታችን ጸጋው ክብሩን ባይነሳ ለምን የለን አይምሮ ደግሞ
በሥጋ የሰው ሰውነት ሁሉ በሥጋ በውስጥ ደስ ይላታል። ምስለ መላእክት ይሴብሕዎ ለክርስቶስ ንጉሥ ክርስቶስ ከመላእክት ጋር ያመሰግኑታልና ይጸርዩ ወይብሉ እየጮኹ እያሉ ስብሐት ለእግዚአብሔር በሰማይ ምስጋና ተጀመረ እያሉ ወሰላም በምድር ለሰው ልጅ ሰላም ይሁን እያሉ ስምረቱ ለሰብእ የሰው ፍቅር አገልግሎት ሰው ቢሆን አንድን በሰማያት ስብሐት ለእግዚአብሔር በሰማይ ለእግዚአብሔር ምስጋና ይድረሰው እያሉ ወሰላም በምድር ለአዳም ምስጋና ተጀመረ እያሉ ስምረቱ ለሰብእ የሰው ፍቅር አገልግሎት ሰው ቢሆን በሰማያት ስብሐት ለእግዚአብሔር በሰማይ ላለው ለእግዚአብሔር በሥጋ በውስጥ ምስጋና ለባህሪው ይሁን እያሉ ወሰላም በምድር ለሰው ልጆች ሰላም ፍቅር ይደረግላቸው እያሉ ስምረቱ ለሰብእ የዘመኑ አገልግሎት ሰው ዋና እስመ ሰዓረ ዘትካት የቅድም መርገመ ሥጋ መርገመ ነፍስን አጥፍቷልና ወነሰተ ምክሮ ለጸላኢ የዲያብሎስ ምክሩን አፍርሶበታልና ምን ምክር አለው ቢሉ ሥጋን በመቃብር ነፍስን በገሃነመ ተቆራኝቶ እኖራለሁ ብሎ ነበርና አንድን ቀድሞ ዲያብሎስ በአዳምና በሔዋን ላይ የጨለማ መጋረጃ ጋርዶ ስቃይ አጠናባቸው። መከራ እንዳያቀልላችሁ ስመ ግብርናታችሁ ጥፋት ስጡኝ አላቸው። አዳም ገብሮ ለዲያብሎስ ሔዋን አመቱ ለዲያብሎስ ብለው ጽፈው ሰጡት። ያንን በወረቀት የጻፍኩት እንደሆነ ይጠፋብኛል፣ በእንጨት ላይ የቀረጹት እንደሆነ ይበሰብስብኛል ብሎ በሁለት እብነ ሩካብ እብነ በረድ ጽፎ አንዱ በዮርዳኖስ ወንዝ ሌላኛው በሲኦል ጥሎት ነበርና ያንንም ጌታ በዮርዳኖስ የጣለው ጌታ በዮርዳኖስ ወንዝ ሲጠመቅ እንደ አምላክነቱ በእግሩ ረግጦ እንደ ሰውነቱ በእግሩ ረግጦ እንደ አምላክነቱ እንደገል ቀጥቅጦ እንደ ሰም አቅጦ አጥፍቶላቸዋል። በዕለተ ዓርብ የጣለውን ጌታ በዕለተ ዓርብ ነፍሳትን ከሲኦል ሲያወጣ አጥፍቶላቸዋልና ወነሰፈ ምክሮ ለጸላኢ አለ። ወሰጠተ መጽሐፈ ዳወሙ ለአዳም ወለሔዋን የአዳምና የሔዋን የዕዳ ደብዳቤያቸው ደመሰሰላቸው። ሰጠተ ደምሰሰ ይሆናል። ወረሰዖሙ አጋዝያነ ዘተወለደ በሀገረ ዳዊት መድኃኒነ ኢየሱስ ክርስቶስ በዳዊት ሀገር በዳዊት ባሕርይ የተወለደ ጌታችን መድኃኒታችን ኢየሱስ ክርስቶስ ነፃ አወጣቸው። ሰአሊ ለነ ቅድስት አዳምና ሔዋን ከግብርና አገልግሎት ነፃ ካወጣቸው ልጅሽ ጽንዕት በድንግልና ስርጎት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮ ልቦናውን በልቦናችን ሳይነቅረትልን አሳድርልን። ብርሃን ዘበአማን ዘያበርህ ለኩሉ ሰብ ለእለ ይነብሩ ውስተ ዓለም በእንተ ፍቅረ ሰብ መጻእከ ውስተ ዓለም ብርሃን ዘበአማን ዘያበርህ ለኩሉ ሰብ ብሎ መጽሐፍ ዘይቤት ምስጢርን አይጠነቅቅምና እንዲህ አለ። ቅድም ሰረቀ ብሎ አንስቶ ነበርና አሁን በድገኛው ብርሃን ብሏል። ለዓለም ሁሉ ምስጢርን እውቀት ብርሃን የምትገልጽ ጌታ ወደዚህ ዓለም ሰው ተመጣ። በመምጣት ወኩሉ ፍጥረት ተመሳ በምጽአትከ ወደዚህ ዓለም ሰው በመምጣት ፍጥረቱ ሁሉ ደስ ተሰኘ። ፍጥረቱ ያላቸው መላእክት ናቸው። ስለነቢዩ እግዚአብሔር ሰው ያለው ሲል ሰምተው ነበርና ሰው ሆኖ መጫየት ነው ብለው ሲመኙ ይኖር ነበር። ሰው ሆኖ አይወጣልና አንድም ሰው ቀድሞ ሰው መላእክት ሰው የጸለየ ጸሎት የሰማውን ሰው ለማሳረፍ ለማውጣት አይመጡም አይወጡም ነበር። ዛሬ ሰው የጸለየ ጸሎት የሰማውን ሰው ለማሳረፍ እየወጡ
በላይ እንዴት ታላቅ ወንድም እኛ እንዴት ታናሽ እንደሆነ ሲያዝኑልን ይኖሩ ነበርና አንድ ወኩሉ ፍጥረተ ፍስሐ ወጣት ተገኘው እንስሳት ናቸው። ስለነበሩ በሰዎች ልማድ ሰው ከቤተሰቡ ተሽሞ ተሸልሞ ሲያው ደስ እንደሚሰኝ አዳም ጌታቸው አዳም ተሽሞ ተሸልሞ አይተውታልና አንድ ለራሳቸው የተደረገላቸው ነገር ነው። ቀድሞ ሰባት ካት ከኖህ ጋር በንፍሮ ሲጠፉ አብረው ጠፍተዋል። ባላም ሰባሰቡ በእሳት ተቀቅለው ሲሞቱ አብረው ጠፍተዋል። ከእንግዲህ ወዲህ እንዲህ ያለ ጥፋት አያገኘንም ሲሉ ለራሳቸው የተደረገላቸው ነገር ደስ ተሰኙ ሲል ነው። በቁርአን በኩል እንዳያት ያቋ በጌታችን ግሬ ዮም ተወልድ መድኃኒነ ዮም ተወልድ ቤዛ ሁሉ ዓለም ያለ ኢላቋ ስትዘላያ ሎለኑ ይነግረው ወኩሉ ፍጥረት ተሳው ጻታ ያወጣ ይሄን ነው ያለ አድርጓልና እስመ አዳንኮ ለአዳም ስህተት አዳምን ከስህተት አድነዋልና አዳምን አስቶ የለምንሉ ስቶ ካመጣበት ፍዳ አዳንከው ወረሰይ ካለ ሔዋን አጋዚተ እምጻዕረ ሞት ግእዝተ ሲል ነው። አዳምን ከግብርና ተዳግሞት ነፃ አወጣት። ወወሀብከነ መንፈሰ ልደት ረቂቅ መንፈስ ቅዱስን ሰጠህ። ባርክናከ ምስለ መላእክቲከ ከመላእክት ጋር አመሰገንን። ዮም አሐደ ሬት መላእክት ከመ ይሰብሑ ለክርስቶስ ንጉሥ በቃለ አሜን። ሰአሊ ለነ ቅድስት እንዲህ ከምናደርገው ልጅሽ ብርሃን ከሚባል ልጅሽ እሱን የተደረገና ስሙት በቅድስና በቤታችን ጸጋው ክብሩ እንዳይነሳ እንመኛለን። አይምሮ ልቦናውን በልቦናችን ሳይልን ቅረጽልን አሳድርልን። ቅድስት አለ ጽንዕት ክብርት ጽንዕት ልዩ ሲል ነው። ንጽሕት አለ ሌሎች ሰዎች ከነቢይ ቢነሱ ከነቢይ ቢነሱ ከአልየው አይነት በቤታችን ግን ንጽሕት ከነቢይ ንጽሕት ከአልየው ንጽሕት ከነቢይ ናትና አቅራብ ባለቤት እሱ ከሰባ ወይ ረብሰ ትምክን ድንግል ተፈጥራ ጽኑዕ ጽኑዕ ገብራ ድንግል በሕሊና ኦ ድንግል በሥጋ አለ ክብርት ማለት የሁለቱ ትምህርትና ኩራትን ጻድቃን ሰማዕታትን ደናግል መነኮሳትን ጳጳሳት ኤጲስቆጶሳት ቀሳውስት ዲያቆናትን መኳንንት ነገሥታትን ወለዱ ብለን ነው። በቤታችን ግን ማለትና በዛካባለን ነውና ጽሬት ማለት ሌሎች ቢዘመስለ ጊዜ ሆነው አራት ሞቶ ማየት ለማዳን ስራዊ ሆን ያለባቸው በቤታችን ግን ቅድመ ጸኔት ጊዜ ጸኔት ግረ ጸኔት ጸኔት ቅድመ ወሊድ ጊዜ ወሊድ ጊዜ ወሊድ ጸኔት ራትና ልዩ ማለት እናትነት ድንግልና እናትነት አስተካክላ ያን ሴት ከቤታችን ፍቅር የለችምና ሳልነት አይባል የሚታወቀው ለምኝልን ማለት ነው። አይምሮ ልቦናው